ዛሬ በጉዟችን የምንወስዳችሁ ወደ አንድ ልዩ ዓለም ነው። በበረዶ ወደ ተሸፈኑ ነገር ግን የሰው ልጅ ልብ በደስታ ወደሚሞቅበት ምድር። እስኪ ያስቡት፣ በአንድ ዓመት ውስጥ ለወራት ያህል ብርሃን የማይታይበት ቅዝቃዜው ከ40 ዲግሪ ሴልሺየስ በታች የሚወርድበት ሀገር እንዴት የዓለማችን ደስተኛ ሀገር ሊሆን ይችላል? ባል ሚስቱን አዝሎ ጭቃና ውሃ ውስጥ እየሮጠ የሚያሸንፍበት ስፖርት የት ነው ያለው? ከህዝቧ ቁጥር በላይ የሙቀት መታጠቢያ ወይም ሳውና ያላት ሀገርስ የትኛዋ ናት? አዎ፣ ዛሬ የምንወያየው ስለ ሰሜናዊቷ ኮከብ ስለ ፊንላንድ ነው። የከተማዋ ዘመናዊነት ከገጠሩ ተፈጥሮ ጋር ስለሚቀላቀልበት፣ ቡና በሕግ ተደንግጎ ስለሚጠጣበትና ደስታን ከቁሳቁስ ሳይሆን ከቀላል የህይወት ፍልስፍና ስላገኙበት ሚስጥር በጥልቀት እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ፕሮግራሙን አዘጋጅቼ የማቀርብላችሁ እኔ ፍሬም ተጠቅኝ። የተከበራችሁ ተመልካቾቻችን፣ የዓለም የደስታ ሪፖርት በየዓመቱ ይፋ ሲደረግ ለብዙዎቻችን ግራ የሚያጋባ ነገር አለ። ደስታ ሲባል በአእምሯችን የሚመጣው ሞቅ ያለ የአየር ንብረት፣ የባህር ዳርቻና ሁልጊዜ የምትፈነጥቅ ፀሐይ ልትሆን ትችላለች። ነገር ግን ፊንላንድ በተከታታይ ለዓመታት የዓለማችን ቀዳሚዋ ደስተኛ ሀገር ሆና ስትመረጥ የኖረችው ይህ ሁሉ ሳይኖራት ነው። ታዲያ ሚስጥሩ ምንድን ነው? ፊንላንዳውያን ለዚህ የሚሰጡት አንድ ትልቅ ምላሽ አላቸው። ሲሱ ይሉታል። ሲሱ በአማርኛ ቀጥተኛ ትርጉም ባይኖረውም ፈታኝ ሁኔታዎችን በጽናት ባለመሸነፍና በውስጥ ጥንካሬ መጋፈጥ ማለት ነው። አየሩ ሲቀዘቅዝ አያማርሩም። ሕይወት ስትከብድ እጃቸውን አይሰጡም። ይህ የስነ-ልቦና ጥንካሬ የደስታቸው መሰረት ነው። ሁለተኛው ሚስጥር ደግሞ እምነት ነው። ፊንላንድ ውስጥ ሰዎች እርስ በርሳቸው ይተማመናሉ። በመንግስታቸው፣ በፖሊስ፣ በትምህርት ስርዓታቸው ላይ ያላቸው እምነት ፍጹም ነው። ለምሳሌ ያህል በፊንላንድ ዋና ከተማ ሄልሲንኪ ውስጥ የኪስ ቦርሳህን መንገድ ላይ በተጥለው በከፍተኛ እምነት ተመልሶ እጅህ እንደሚገባ እርግጠኛ መሆን ትችላለህ። ስጋት በሌለበት ማህበረሰብ ውስጥ ደግሞ ደስታ በነፃነት ያብባል። ለመሆኑ ስፖርትና ጨዋታ ለእናንተ ምንድን ነው? እግር ኳስ፣ ሩጫ። ፊንላንዳውያን ግን ዓለምን ያስደመመና ዛሬ ላይ ዓለም አቀፍ ውድድር የሆነ አንድ አስገራሚ ስፖርት አላቸው። ሚስት ተሸክሞ መሮጥ ይባላል። ነገሩ የተጀመረው ሶንካጃርቪ በሚባለው አነስተኛ የፊንላንድ መንደር ውስጥ ነው። በ19ኛው ክፍለ ዘመን በነበረ አንድ ታሪክ ላይ ተመስርቶ ነው ወደ ስፖርትነት የተቀየረው። ውድድሩ እንዲህ ነው። ባሎች ወይም የወንድ ጓደኞች ሚስቶቻቸውን በትከሻቸው ላይ ይዘው ይሮጣሉ። ነገር ግን ሩጫው ሜዳ ላይ አይደለም። ጉድጓዶች፣ የጭቃ መንገዶችና ጥልቅ የውሃ መሰናክሎች ያሉበትን 253 ሜትር ርዝመት ያለው መንገድ ቀድሞ መጨረስ አለባቸው። ሚስትን የመሸከሚያው ስልት የራሱ ጥበብ አለው። ታዋቂው ስልት የኤስቶኒያ አሸካከም የሚባለው ሲሆን ሚስትየዋ ተገልብጣ የባሏን አንገት በእግሮቿ ሙጭጭ አድርጋ የምትይዝበት ስልት ነው። ለመሆኑ የዚህ ውድድር ሽልማት ምን ይመስላችኋል? ገንዘብ፣ ወርቅ አይደለም። አሸናፊው ባል የሚሰጠው ሽልማት የሚስቱን ክብደት ያህል ቢራ ነው። ይህ ውድድር የሚያሳየው ፊንላንዳውያን ሕይወትን ምን ያህል ቀለል አድርገው እንደሚያዋት፣ አብሮ የመሳቅና የመዝናናት ባህላቸው ምን ያህል ጠንካራ እንደሆነ ነው።
ከጭቃውና ከሩጫ ውድድር በኋላ አሁን ደግሞ ወደ ሙቀቱ እንሄድ። ወደ ፊንላንድ ብሔራዊ ማንነት፣ ወደ ሳውና። ተመልካቾቻችን ፊንላንድ ውስጥ ሳውና የቅንጦት ቦታ አይደለም፣ የህይወት ግዴታ እንጂ። በሀገሪቱ 5.5 ሚሊዮን ህዝብ አለ። የሳውና ክፍሎች ቁጥር ግን ስንት መሰላችሁ? ወደ 3 ሚሊዮን ገደማ። ይህ ማለት በእያንዳንዱ ቤት፣ አፓርታማ፣ መስሪያ ቤትና በፓርላማ ህንፃ ውስጥ ሳይቀር ሳውና አለ። ለፊንላንድ ሰው ሳውና ቅዱስ ቦታ ነው። በድሮ ጊዜ ሴቶች የሚወልዱት፣ ህመምተኞች የሚታከሙት እጅግ ንጹህ በሆነው በዚህ የሳውና ክፍል ውስጥ ነበር። ዛሬም ቢሆን ትልልቅ የፖለቲካ ውሳኔዎችና የቢዝነስ ስምምነቶች የሚደረጉት በሳውና ውስጥ በራቁትነት ተቀምጦ ነው። ምክንያቱም ሳውና ውስጥ ሁሉም ሰው እኩል ነው። ማዕረግና ሀብት ቦታ የላቸውም። የሚገርመው የአጠቃቀም ስርዓታቸውም ነው። በሳውናው ከፍተኛ ሙቀት ውስጥ ሰውነታቸውን ካላቡ በኋላ በቀጥታ ወጥተው በረዶ በሆነ ሐይቅ ውስጥ ይዘላሉ ወይም በረዶ ላይ ይንከባለላሉ። ይህ ከፍተኛ የሙቀትና የቅዝቃዜ መፍራረቅ በአእምሯቸው ውስጥ አንዶርፊን የሚባለውን የደስታ ሆርሞን በከፍተኛ ደረጃ ያመነጫል። ሳውና የአካላቸው ብቻ ሳይሆን የነፍሳቸውም መታጠቢያ ነው። አሁን ደግሞ ወደ ኢትዮጵያን ወደሚቀርበውና ሁላችንም ወደምንወደው ርዕስ እንምጣ፣ ወደ ቡና። እኛ ኢትዮጵያውያን የቡና መገኛ በመሆናችንና በቡና ስርዓታችን እንኮራለን። ነገር ግን በዓለም ላይ በነፍስ ወከፍ ከፍተኛ የቡና ተጠቃሚ ሀገር ማን እንደሆነ ያውቃሉ? አዎ፣ አሁንም ፊንላንድ ነች። አንድ የፊንላንድ ዜጋ በአማካይ በዓመት 12 ኪሎ ግራም ቡና ይጠጣል። ይህ ማለት በቀን ከ4 እስከ 5 ሲኒ ቡና ማለት ነው። የሚገርመው ነገር ፊንላንድ በዓለም ላይ ለሰራተኞች የቡና ረፍትን በሕግ ያስገደደች ብቸኛ ሀገር ነች። ከሃ ቪታወኮ ይሉታል። የሥራ ውጥረትን ሰብሮ ከሥራ ባልደረቦች ጋር ተቀምጦ ቡና መጠጣት የደስታቸውና የሥራ ምርታማነታቸው ሚስጥር ነው። ይህ የቡና ባህላቸው ከከተማና ከገጠር ኑሯቸው ጋር የተቆራኘ ነው። ፊንላንድ ውስጥ በከተማና በገጠር መካከል ያለው የኑሮ ልዩነት በጣም ጠባብ ነው። በዋና ከተማዋ ሄልሲንኪ መሃል ላይ እንኳን ብትቆሙ በ10 ደቂቃ የእግር ጉዞ ትልቅ ጫካና ሐይቅ ማግኘት ትችላላችሁ። የከተማውን ዘመናዊ የሥራ ዕድልና ቴክኖሎጂ ይዘው የገጠሩን ሰላምና ከተፈጥሮ ጋር የመገናኘት ዕድልንም አላጡትም። እኛ ሀገር የቡና ሥርዓት ጎረቤትን እንደሚያገናኝ ሁሉ በፊንላንድም ቡና ሰዎችን ከተፈጥሮና ከማህበረሰብ ጋር የሚያገናኝ ድልድይ ነው። ክቡራት ተመልካቾቻችን እስካሁን የሰማችሁት ካልገረማችሁ አሁን የምንነግራችሁ ተጨማሪ ሁኔታዎች ፊንላንድን ይበልጥ ልዩ ያደርጓታል። ፊንላንድ ውስጥ በትራፊክ ሕግ ስትቀጡ የምትቀጡት በቋሚ ብር አይደለም፣ እንደየሀብታችሁና እንደየምታገኙ ገቢ መጠን ነው። ለምሳሌ በዓመት በሚሊዮን የሚቆጠር ዶላር የሚያገኝ አንድ ባለ ሀብት የፍጥነት ወሰን ጥሶ ቢገኝ ቅጣቱ እስከ 100,000 ዩሮ የሚቆጠር ብር ሊደርስ ይችላል። ድሃውና ባለ ሀብቱ እኩል እንዳይበደሉ ሕጉ የገቢን መጠን ያገናዝባል። ሁለተኛው ደግሞ ነፃ የትምህርት ስርዓት አለ። የሀገሪቱ የትምህርት ስርዓት በዓለም ላይ ምርጡ ተብሎ ይታወቃል። ከአንደኛ ክፍል እስከ ዩኒቨርሲቲ ፒኤችዲ ድረስ ትምህርት ሙሉ በሙሉ በነፃ ነው። የግል ትምህርት ቤቶች በሕግ የተከለከሉ ናቸው። የሀብታምም ሆነ የድሃ ልጅ እኩል ጥራት ባለው የመንግስት ትምህርት ቤት ነው የሚማሩት። ሌላኛው በሰሜናዊቷ ፊንላንድ ላፕላንድ ክረምት ላይ ለወራት ያህል ፀሐይ አትወጣም። ነገር ግን ሰማዩ በሚያስደንቅ አረንጓዴና ቀይ የብርሃን ጭፍራ ይሞላል። ይህንን ለማየት ከዓለም ዙሪያ ቱሪስቶች ይጎርፋሉ። በበጋ ደግሞ ለ2 ወራት ያህል ፀሐይ ሙሉ በሙሉ አትጠልቅም። እስከ እኩለ ሌሊት ድረስ ፀሐይን ማየትም ይቻላል። ፊንላንዳውያን
በየዓመቱ ጥቅምት ወር ላይ የሽንፈት ቀን ብለው የሚያከብሩት ቀን አላቸው። በዚህ ቀን ሰዎች የተሸነፉባቸውን የተሳሳቱባቸውን ነገሮች በግልጽ ያወራሉ። ዓላማው ምንድነው መሰላችሁ? ስህተት መስራትና መውደቅ የህይወትና የስኬት መጀመሪያ መሆኑን ለወጣቶች ለማስተማርና ፍርሃትን ለማስወገድ ነው። የተከበራችሁ ተመልካቾቻችን ዛሬ ስለ ፊንላንድ ያነሳናቸው ነጥቦች ሁላችሁም ስለ ህይወት እንድትገነዘቡ የሚያደርጉ ትላልቅ ቁም ነገሮች አሏቸው። ደስታ የሚገኘው ሁልጊዜ ምቹ የአየር ንብረት በመኖሩ ወይም ራክሰን በምንኖርበት ቁሳቁስ አይደለም። ደስታ ማለት ፈተናን በጽናት መጋፈጥ፣ እርስ በርስ መተማመን፣ ህይወትን ቀለል አድርጎ አብሮ መሳቅ እና ስራን አቁሙ ከተፈጥሮና ከሰው ጋር ጊዜ ማሳለፍና መቻቻል ነው። የከተማው ኑሮ ቢፈጥንብን የገጠሩን ሰላምና ተፈጥሮን በውስጣችን ማስቀረት እንደምንችል ፊንላንዳውያን በተግባር አሳይተውናል። የዛሬው ፕሮግራማችን እዚህ ላይ ይጠናቀቃል። በሰማችሁት ታሪክ ላይ ያላችሁን አስተያየት በኮሜንት እንድታሳውቁን፣ በሌላ ፕሮግራም እስከምንገናኝ ፕሮግራሙን አዘጋጅቼ ያቀረብኩላችሁን ኤፍሬም ታጠቅ ነበርኩኝ። ቸር ሰንብቱ።